በደቡብ ወሎ ቦረና ወረዳ በሚገኘው የጊዮን አባይ ገዳም ላይ በተፈጸመ አሰቃቂ ጥቃት የመነኮሳት ሕይወት ማለፉና በሌላ በኩል ደግሞ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር ተገናኝተው የጦር መሳሪያ ድጋፍ ጠይቀዋል ተብሎ የቀረበው ከባድ ክስ መነጋገሪያ ሆኗል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች፣ እነዚህን ወቅታዊና አነጋጋሪ መረጃዎችን የምንዳስስበት የዛሬው ዝግጅታችን ተጀምሯል። ወደ ዝርዝር መረጃዎቹ ከማለፋችን በፊት ሰበርና የተረጋገጡ ሀገራዊ መረጃዎችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችን አባል ወይም ቤተሰብ ይሁኑ እያለን አሁኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን አብራችሁን ቆዩ። በመጀመሪያ ትኩረት የምንሰጠው መረጃ በደቡብ ወሎ ሀገረ ስብከት በቦረና ወረዳ በሚገኘው ጊዮን አባይ አስቀጥል ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም በተፈጸመው አሰቃቂ ጥቃት የተመለከተ ነው። በዚህ የተቀደሰ የጸሎትና የመንፈሳዊ ተጋድሎ ስፍራ ላይ በተፈጸመው ጥቃት የመነኮሳይትና መነኮሳት ሕይወት በአሰቃቂ ሁኔታ ማለፉ፣ በርካቶች መቁሰላቸው እንዲሁም በገዳሙ ንዋየ ቅድሳት ላይ ከፍተኛ ውድመት መድረሱ ተረጋግጧል። ይሄው ድርጊት መላው የቤተ ክርስቲያኗን ምዕመናንና የሀገሪቱን ሕዝብ በከፍተኛ ሐዘንና ቁጣ ውስጥ ጥሎታል። ይህንን ድርጊት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ጥብቅ መግለጫን አውጥተዋል። ቅዱስነታቸው በሰጡት ይፋዊ መግለጫ ድርጊቱን በጽኑ ያወገዙ ሲሆን በዚሁ ዕለት በሀዲያ ስልጤ ሀገረ ስብከት የአምልኮ ስፍራ መፍረሱንና በምዕመናን ላይ ጥቃት መድረሱንም አሳውቀዋል። ፓትርያርኩ በመግለጫቸው እንዳሰመሩበት ገዳማትና የጸሎት ቦታዎች የመንፈሳዊነት የሰላምና የእሴት ምንጭ እንጂ የፖለቲካም ሆነ የጥቃት መድረክ አይደሉም። ምንም አይነት ቁሳዊ ዝግጅትና የመከላከል አቅም በሌላቸው ሰላምንና ጸሎትን ምርጫቸው ባደረጉ መነኮሳትና ምዕመናን ላይ እጅ ማንሳት በእግዚአብሔር ዘንድ የተከለከለና በታሪክ ፊት የሚያሳፍር ተግባር መሆኑን ገልጸዋል። በመሆኑም ገዳማትና ቅዱሳን ስፍራዎች መጠበቅ፣ የዜጎችንና የሃይማኖትን ተቋማት ደህንነት ማስከበር የመንግስት የህግ አስከባሪዎችና የባለስልጣናት ቀዳሚ ኃላፊነት መሆኑን ቅዱስነታቸው አስገንዝበዋል። አሰቃቂውን ድርጊት የፈጸሙ አካላት በአስቸኳይ ተፈልገው ለፍትህ እንዲቀርቡ፣ ለሌሎች ገዳማትና አድራሾች በቂ ጥበቃ እንዲደረግላቸው እንዲሁም በጥቃቱ ለተጎዱትና ለተፈናቀሉት አስፈላጊው ድጋፍ እንዲደረግ አጥብቀው ጠይቀዋል። በመጨረሻም መላው ህዝበ ክርስቲያን ከተጎዱት ወገኖች ጎን በመቆም መንፈሳዊና ሰብአዊ ድጋፉን እንዲቀጥል ጥሪ በማቅረብ ለተበደሉት ፍትህንና ለሀገራችን ኢትዮጵያ ሙሉ ሰላምን ተመኝተዋል። ይህ በደቡብ ወሎ ገዳም ላይ የተፈጸመው አሰቃቂ ጥቃት በሀገሪቱ የሃይማኖት ተቋማትና ምዕመናን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ቅዱስነታቸው የሰጡት አባታዊ መግለጫ የችግሩ አሳሳቢነትን በግልጽ ያሳየ። አባቶችና እናቶች መንፈሳዊ ተግባራቸውን የሚያከናውኑባቸው ገዳማት ከማንኛውም ግጭትና ጥቃት ነፃ መሆን ሲገባቸው፣ አሁን ላይ ግን የተከሰተው ድርጊት የመንፈሳዊ ማዕከላትን ደህንነት ለማስጠበቅ አስቸኳይና ጥብቅ የህግ ማስከበር እርምጃ እንደሚያስፈልግ አሳይቷል። ይህ በእንዲህ እንዳለ በሀገሪቱ የፖለቲካና የደህንነት ሁኔታ ላይ ሌላ አዲስና አነጋጋሪ አቅጣጫን ያስያዘ መረጃ ከትግራይ ክልል አቅጣጫ ተሰምቷል። የጠቅላይ ሚኒስትር አብይ አህመድ አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላይ ከባድና ያልተጠበቀ ክስ ሰንዝረዋል። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት ዝርዝር ጽሑፍ ዶክተር ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን እንዲሁም በውይይታቸውም የጦር መሳሪያ ድጋፍ መጠየቃቸውን ይፋ አድርገዋል። አቶ ጌታቸው አክለው እንደገለጹት ከሆነ ፕሬዝዳንት ኢሳያስ አፈወርቂ ለህወሓት ሊቀመንበር ለቀረበላቸው ጥያቄ በሰጡት ምላሽ በኢትዮጵያ ፌዴራል መንግስት ላይ ድጋሚ ጦርነት ከከፈታችሁ በኋላ አስፈላጊው ድጋፍ እናደርግላችኋለን ማለታቸውን ተናግረዋል። ይህ ክስ በሁለቱ አካላት መካከል ያለውን ውጥረት ወደየት እያቀና እንደሆነ ትልቅ ጥያቄ ያስነሳ ሲሆን የመረጃው አሳሳቢነትን ያጎለዋል። ሆኖም ግን አቶ ጌታቸው ረዳ ባወጡት በዚህ መግለጫ ላይ ይህ የተባለው ምስጢራዊ ስብሰባ በትክክል መቼ፣ የት ቦታና በምን ሁኔታ እንደተካሄደ የጠቀሱት ዝርዝር መረጃ የለም። ይሁን እንጂ ክሱ በክልሉና በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ መነጋገሪያና የጸጥታ ስጋትን አሳድሯል።
በአቶ ጌታቸው ረዳ በኩል የቀረበው ይህ ከባድ ፖለቲካዊ ክስ በትግራይ ክልል የፖለቲካ አመራሮች መካከል ያለውን የውስጥ ክፍተትና አለመግባባት ይበልጥ ጎልቶ እንዲወጣ አድርጎታል። ይሁን እንጂ ስብሰባው መቼና የት እንደተካሄደ ግልጽ መረጃ አለመኖሩ በብዙዎች ዘንድ የጉዳዩ እውነተኛነትን ለመረዳት ተጨማሪ ማብራሪያዎችን የሚጠይቅ አድርጎታል። ውድ የብስራት ሚዲያ ተመልካቾቻችን በደቡብ ወሎ ገዳም ላይ ስለተፈጸመው ጥቃትና ስለ አቡነ ማትያስ መግለጫ እንዲሁም በአቶ ጌታቸው ረዳ በኩል በዶክተር ደብረጽዮን ላይ ስለቀረበው ምስጢራዊ የስብሰባና የጦር መሳሪያ ድጋፍ ክስ ምን አስተያየት አላችሁ? ሀሳባችሁንና አስተያየታችሁን ከታች ባለው የኮሜንት መስጫ ላይ ጻፉልን እያልን መረጃውን ከወደዳችሁት ላይክ ማድረጋችሁን አትርሱ። መረጃውንም ለሌሎች እንዲደርስ ሼር አድርጉት። አዲስና ትኩስ የዜና መረጃዎች በፍጥነት ለማግኘት ቻናላችንን አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን እጅግ አድርገን እያመሰገንን ሰላም ቆዩ። ሰላም ለሀገራችን ይሁን።